በፖለቲካዊ ውጥረት ኢኮኖሚያዊ ቀውስ እንዲሁም በጦርነት ስጋት ውስጥ በምትገኘው የትግራይ ክልል ህዝባዊ ተቃውሞ ተቀስቅሷል። የፌዴራሉ መንግስት የመደበውን በጀት እንዲሁም ለሰብአዊ ድጋፍ የተመደቡ ወጪዎችን ለወታደራዊ ቁሳቁስ ግዢና ለቅድመ ጦርነት ዝግጅት ያዋለው የህወሓት ቡድንም ለዚህ ህዝባዊ ተቃውሞ ኃላፊነቱን እንዲወስድ ተጠይቋል። መኖር ከብዶናል፣ መብላት አልቻልንም፣ ቤተሰቦቻችን በረሃብ እያለቁ ነው ያሉ የክልሉ የመንግስት ሰራተኞች ለተቃውሞ አደባባይ ወጥተዋል። ጉዳዩ ምንድነው? አደባባይ የወጡትስ የመንግስት ሰራተኞች እነማን ናቸው? ለፌዴራሉ መንግስትስ ያቀረቡት ጥሪ ምንድነው? ዘርዘር አድርገን በሰዓቱ መረጃችን እንነግራችኋለን። አክብሮታዊ ሰላምታችን በያላችሁበት ድረስ የተከበራችሁ ተከታታዮቻችን፣ ለአዳዲስና ወቅታዊ እንዲሁም ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሁለት ዓመታት ከዘለቀው ደም አፋሳሽ ጦርነት ወዲህ በከፋ ቀውስ ውስጥ በምትገኘው የትግራይ ክልል ከፍተኛ የሆነ የኢኮኖሚ ቀውስ መከሰቱ ታውቋል። የክልልና የመንግስት ተቋማት ለሰራተኞቻቸው የሚከፍሉትን ደሞዝ በማጣት ሰራተኞችን መቀነስ፣ ደሞዝ ሳይከፍሉ ከ6 ወራት በላይ እስከ 1 ዓመት የሚደርስ ጊዜ ማቆየት፣ የሥራ ዕድል መቀነስ፣ ግዙፍ ፋብሪካዎች ከገበያ ውጪ መሆንን ጨምሮ ተደራራቢ የኢኮኖሚያዊ ጫና ውስጥ ገብተዋል። የሕክምና እንዲሁም መምህራንን ጨምሮ ከጦርነቱ ጊዜ አንስቶ የነበረ ወራዊ የሰራተኞች ደሞዝ መከፈል ሳይችሉ ቀርተው ጉዳያቸውን በፍርድ ቤት ጭምር ተይዟል። ህዝባዊ ተቃውሞም እየተነሳበት ይገኛል። ተመሳሳይ መረጃ ከትግራይ ክልል ተሰምቷል። የትግራይ ክልል መምህራን ማህበር ደሞዝ በመከልከሉ መምህራን ለከፋ ችግር እየተዳረጉ መሆኑን በመግለጽ የፌዴራሉ ማህበር ጣልቃ እንዲገባ ጥያቄ አቅርበዋል። የትግራይ መምህራን ማህበር በክልሉ ለወራት የዘለቀውን የመምህራን ደሞዝ ክፍያ መዘግየት በተመለከተ የኢትዮጵያ መምህራን ማህበር ጣልቃ እንዲገባ ጥሪ በማቅረብ ሁኔታው በርካታ መምህራንንና ቤተሰቦቻቸውን ለከፋ ችግር አጋልጧል ሲል ማህበሩ አስጠንቅቋል። የትግራይ መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ የደሞዝ ክፍያ ለረጅም ጊዜ አለመፈጸሙ መምህራንንና ቤተሰቦቻቸውን በረሃብ ምክንያት ለህመም፣ ለሞት ጭምር ማጋለጡን ገልጿል። የመምህራን ደሞዝ መከልከል የኮነነው ማህበሩ ድርጊቱን ከፖለቲካዊና ርዕዮተ ዓለማዊ አለመግባባቶች የመነጨ እጅግ የከፋ ግፍ እና በታሪክ የሚኮነን ተግባር ሲልም ኮንኖታል። የትግራይ መምህራን ማህበር ፕሬዚዳንት ንግስት ይጋረድ እንደገለጹት በክልሉ የሚገኙ መምህራን የደሞዝ ክፍያ እንዲፈጸምላቸው በጽሑፍ ጥያቄዎችንና ሰላማዊ ሰልፎች አማካኝነት በተደጋጋሚ ተማጽነዋል። ሆኖም ግን ለቀረበው አቤቱታ ተገቢውን ምላሽ የሰጠና መፍትሄ ያመጣ ምንም አይነት ኃላፊነት የሚሰማው አካል አለመገኘቱን ማህበሩ አስታውቋል። ፕሬዚዳንቱ አክለው የደሞዝ ክፍያ መዘግየት መቀጠሉ በመምህራን ላይ አስከፊ መዘዝ አምጥቷል ያሉ ሲሆን በርካታ መምህራን ከጦርነቱ ማገገም ካልቻለው የክልሉ ነባራዊ ሁኔታ ጋር ተዳምሮ መሰረታዊ የዕለት ተዕለት የኑሮ ወጪያቸውን ለመሸፈን እየተቸገሩ መሆናቸውንም አስረድተዋል። ማህበሩ የኢትዮጵያ መምህራን ማህበር ከፌዴራል መንግስትና ከሌሎች የሚመለከታቸው አካላት ጋር በመወያየት ለቀውሱ መፍትሄ እንዲፈልግና መምህራኑ ውዝፍ ደሞዛቸውን እንዲያገኙ የበኩሉን ጥረት እንዲያደርግም ጥሪ አቅርቧል። የደሞዝ አለመከፈል ጉዳይ በትግራይ የህዝብ ዘርፍ ሰራተኞች ዘንድ እየታየ ላለው ከፍተኛ ቅሬታ መነሻ እየሆነ የመጣ ሲሆን የመምህራንም የክፍያ መዘግየት በህይወታቸውና የትምህርት አገልግሎት የመስጠት አቅማቸው ላይ እያሳደረ ስላለው ተጽዕኖ በተደጋጋሚ ስጋታቸውን እያነሱ ይገኛሉ። ይህም ቀድሞውኑ በጦርነት ሳቢያ የተዳከመውን የትምህርት ስርዓት ይበልጥ እየጎዳው ይገኛል ተብሏል። በትግራይ የትምህርት ዘርፍ ላይ የተጋረጠው ቀውስ የ2 ዓመቱ ጦርነት ካበቃ ወዲህ በየጊዜው እየተባባሰ መጥቷል። እንደ አውሮፓውያኖቹ የዘመን አቆጣጠር መጋቢት 2024 የትግራይ ትምህርት ቢሮ በድርቅ በተጠቁ ወረዳዎች ውስጥ የሚገኙ ከ222,000 በላይ ተማሪዎች በከባድ ድርቅና በምግብ ዋስትና እጦት ሳቢያ በረሃብ ምክንያት ትምህርታቸውን የመተው አደጋ እንደተጋረጠባቸው አስጠንቅቆ ነበር። ሁኔታው በ2024 እና 2025 የትምህርት ዘመንም ይበልጥ እየከፋ ሆኗል።
እንደ አውሮፓውያኖቹ የዘመን አቆጣጠር እስከ ጥቅምት 2024 ድረስ በትግራይ ውስጥ መመዝገብ ከሚገባቸው ከ2.4 ሚሊዮን በላይ ተማሪዎች መካከል የተመዘገቡት 40 በመቶ የሚሆኑት ብቻ ናቸው። የትምህርት ባለስልጣናት ለዚህም ምዝገባ መቀነስ በምክንያትነት እየጠቀሱት ቀጣይነት ያለው መፈናቀል፣ የትምህርት መሰረተ ልማቶች በሰፊው መውደቅና ከ100 በላይ ትምህርት ቤቶች በሀገር ውስጥ ተፈናቃዮች መጠለያነት መያዛቸውን ነው። ቢሮው አክሎም በአማራና በኤርትራ ኃይሎች በተያዙ አካባቢዎች ከ500 በላይ ትምህርት ቤቶች ከቁጥጥር ውጪ መሆናቸውን የገለጸ ሲሆን የመምህራን ቁጥርም ከጦርነቱ በፊት ከነበረበት 46600 አካባቢ በአሁኑ ወቅት ከ32000 በታች ዝቅ ማለቱን አስታውቋል። በ2017 ዓ.ም በትምህርት ባለስልጣናት በኩል የክልሉ የትምህርት ስርዓት አሁንም ስጋት ላይ መሆኑን የሚገልጹ ማስጠንቀቂያዎች በተከታታይ ሲሰጡ ቆይተዋል። የቢሮ መረጃ እንደሚያሳየው ወደ 1.2 ሚሊዮን የሚጠጉ በትምህርት ዕድሜ ላይ የሚገኙ ህፃናት ከትምህርት ገበታ ውጪ የነበሩ ሲሆን በጦርነቱ ወቅትም የደረሰው ሰፊ ውድመት አብዛኛዎቹን የመማሪያ ክፍሎች፣ ዴስኮች፣ ጥቁር ሰሌዳዎች፣ ኮምፒውተሮችና ሌሎች የትምህርት ቁሳቁሶችን ሙሉ በሙሉ ከጥቅም ውጪ አድርጓቸዋል። ባለስልጣናቱ አክለውም በግጭቱ ሳቢያ ተማሪዎችና መምህራንን ጨምሮ ከ2100 በላይ የትምህርት ማህበረሰብ አባላት መገደላቸውን የገለጹ ሲሆን ይህም የዘርፉን መልሶ የማቋቋም አቅም ይበልጥ አዳክሞታል። በተመሳሳይ ወቅት ያልተከፈለው የመምህራን ደሞዝ ጉዳይ ከፍተኛ ውጥረት ማስከተል ቀጥሏል። መምህራን ለበርካታ ወራት የዘለቀውን የውዝፍ ደሞዝ ጥያቄ በተደጋጋሚ ያነሱ ሲሆን ይህም ወደ ሰላማዊ ሰልፎችና የህግ ክርክሮች አምርቷል። እንደ አውሮፓውያኖቹ የዘመን አቆጣጠር በነሐሴ 2024 የትግራይ መምህራን ማህበር የውዝፍ ደሞዝ ክፍያ እንዲፈጸም በመጠየቅ ክስ መስርቶ ነበር። ይህ የህግ ክርክር በሐምሌ 2025 እንደ አውሮፓውያኖቹ የዘመን አቆጣጠር የትግራይ ጠቅላይ ፍርድ ቤት የመንግስት ፈንድ እያለ መምህራን ደሞዝ አልተከፈላቸውም በሚል የትግራይ ጊዜያዊ አስተዳደር አካውንቶችን ለጊዜው እንዲታገዱ ትዕዛዝ በመስጠት የመጨረሻ ምዕራፍ ላይ ደርሷል። ከቀናት በኋላም ፍርድ ቤቱ በክልሉ ለሚገኙ መምህራን ያልተከፈለው ደሞዝ ለመሸፈን ከክልሉ ፋይናንስ ቢሮ አካውንት ላይ ከ500 ሚሊዮን ብር በላይ እንዲለቀቅ አዟል። ፍርድ ቤቱ የጠቀሰው ገንዘብ ለሌሎች አስተዳደራዊ ተግባራት መዋል አለበት በሚል የቀረበውን መከራከሪያ ውድቅ በማድረግ ገንዘቡ ለ17 ወራት ያህል የተጠራቀመውን የመምህራን ውዝፍ ደሞዝ ለመክፈል እንዲያገለግል ወስኗል። ይህ የፋይናንስ ቀውስ እንደ አውሮፓውያኖቹ የዘመን አቆጣጠር በ2026 መጀመሪያ ላይ ይበልጥ ተባብሷል። በዚሁ ዓመት መጋቢት ወር ላይ የትግራይ ትምህርት ቢሮ ከፍተኛ የገንዘብ እጥረትና የደሞዝ ክፍያ መዘግየትን በመጥቀስ የክልሉ የትምህርት ስርዓት ሙሉ በሙሉ ሊፈርስ እንደሚችል አስጠንቅቋል። ቢሮው እንደገለጸው የፌዴራል መንግስት ከጥቅምት 2025 ጀምሮ የትግራይን የበጀት ድጎማ ማገዱን ተከትሎ መምህራን የ16 ወራት ያህል ውዝፍ ደሞዝ ያልተከፈላቸው በመሆኑ በርካታ መምህራን ለከፋ ችግር መጋለጣቸውንና በአጠቃላይ በክልሉ የሚገኙ የትምህርት ቤቶች እንቅስቃሴ መጋረጡን ገልጿል። ይህ ማስጠንቀቂያ የተሰማው የፌዴራል በጀት ዝውውር መዘግየት የህዝብ አገልግሎቶችን እንዳደናቀፈና ከጦርነት በኋላ እየተደረገ ያለውን ደካማ የማገገም ሂደት አደጋ ላይ እየጣለ ነው በሚል በትግራይ ጊዜያዊ አስተዳደር በኩል ሰፊ ስጋት በነበረበት ወቅት ነው። የክልሉ ባለስልጣናት በትምህርት፣ በጤና አገልግሎት፣ በባንክ ስራዎችና በሰብአዊ እርዳታ አሰጣጥ ላይ እየደረሰ ስላለው ከፍተኛ ጫና ከበጀት ቀውስ ጋር በተደጋጋሚ ያያያዙት ሲሆን የገንዘብ እጥረቱ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግና መደበኛ አስተዳደርን ለመመለስ የሚደረገውን ጥረት እያደናቀፈው መሆኑን ሞግተዋል። ይህ ማስጠንቀቂያ የተሰማው የፌዴራል በጀት ዝውውር መዘግየት የህዝብ አገልግሎቶችን እያደናቀፈና ከጦርነት በኋላ እየተደረገ ያለውን ደካማ የማገገም ሂደት አደጋ ላይ እየጣለ ነው በሚል በትግራይ ጊዜያዊ አስተዳደር በኩል ሰፊ ስጋት በነበረበት ወቅት ነው። በግንቦት ወር የትግራይ ትምህርት ቢሮ ትምህርት የሚጠናቀቀው ከተቀመጠው ጊዜ ሰሌዳ አንድ ወር ቀደም ብሎ እንደሆነ መወሰኑን ሲያስታውቅ ቀውሱ አዲስ ምዕራፍ ላይ ደርሷል። የቢሮ ኃላፊ ኪሮስ ጉሽ እንደገለጹት ቀጣይነት ያለው የነዳጅ እጥረት፣ የበጀት እጥረትና የመምህራን ደሞዝ መከፈል አለመቻል መደበኛውን የመማር ማስተማር ሂደት ለማስቀጠል የማይችል አድርጎታል። የማስተማሪያ ጊዜያት ማጠር፣
የወደሙ መሰረተ ልማቶች፣ የትራንስፖርት ችግርና የቀጠለው የደሞዝ ቀውስ በክልሉ በሚገኙ ተማሪዎች የትምህርት ውጤት ላይ ይበልጥ አሉታዊ ተጽዕኖ እያሳደረ መሆኑን ባለስልጣናት አስጠንቅቀዋል። የትግራይ መምህራን ማህበር ያቀረበውን አቤቱታ አስመልክቶ የፌዴራል ማህበሩ እስካሁን በይፋ የሰጠው ምላሽ ግን የለም። የተከበራችሁ ተከታታዮቻችን የሳቱ መረጃችን በዚሁ አበቃ። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።